ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ዋዜማ በዓል በሰላም አደረሳችሁ። ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ለሚከበረው የትንሣኤ በዓል ለመላው ሕዝበ ክርስቲያን እንኳን አደረሳችሁ መልእክትን አስተላለፉ። የትንሣኤ በዓልን እያለንን በማካፈልና በመረዳዳት በድምቀት ለማሳለፍ ተዘጋጅተናል ሲሉ ኢትዮጵያ ዜና አገልግሎት ያነጋገራቸው የማህበረሰብ ክፍሎች ገለጹ። በዓሉን ከተመለከቱ መረጃዎቻችን ወጣ ስንል በአክሱም ከተማ ለሰላት በተሰበሰቡ ምዕመናን ላይ ጥቃት መፈጸሙ ተነግሯል። ዝርዝር ዘገባው እጃችን ገብቷል። በደቡብ ወሎ ዞን ለገሂዳ ወረዳ ሲንቀሳቀሱ በነበሩ ህገወጥ ታጣቂዎች ላይ እርምጃ ተወሰደ። ከውጭ የሰው ልጅ በጠፈር ምርምር ታሪክ ውስጥ ሌላ አዲስ ድንቅ ምዕራፍን አስመዝግቧል። የጨረቃ ተጓዦቹ የአርቴሚስ ጠፈርተኞች በፓሲፊክ ውቅያኖስ ላይ በሰላም አርፈዋል። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያሻገርናችሁ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ካጠናቀርናቸው መረጃዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ለሚከበረው የትንሣኤ በዓል ለመላው ሕዝበ ክርስቲያን የእንኳን አደረሳችሁ መልእክትን አስተላለፉ። ሙሉ መልእክታቸው እንደሚከተል ይቀርባል። የትንሣኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው በዓል ነው። ሞት የተሻረበትና ሕይወት ዋስትና ያገኘበት ነው። ከሞት ባሻገር ሕይወት፣ ከመቃብር ባሻገር ትንሣኤ መኖር የታወጀበት ነው። ሞት መጨረሻ፣ መቃብር መዳረሻ ለመሆናቸው የተረጋገጠበት ነው። በአዳም ምክንያት ወደ ምድር የወረደው ሰው በክርስቶስ ምክንያት ወደ ላይ የወጣበት ነው። የዘንድሮውን ትንሣኤ የምናከብረው ሀገራችን ኢትዮጵያ በሚያልፍ ፈተና ውስጥ እንዳለች እያሰብን ነው። መንገዳችን ረጅም፣ ጉዟችን ፈታኝ መሆኑን እናውቃለን። ብርሃን እንዳናይ የሚጋርዱ በጥልቁ ጨለማ ጠፍተን እንድንቀር አስረው ለመያዝ የሚሞክሩ ወጥመዶች ብዙ ናቸው። ወደ ተስፋ ምድር እንዳንሻገር የሚጎትቱ ሰበቦች ሞልተዋል። ዳሩ ግን ከሕማሙ ወዲያ ትንሣኤ ከእንቅፋቱ ባሻገር ስኬት እንደሚጠብቀን አምነን እንታገላለን። በትንሣኤ ዋዜማ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወረኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የሕማማቱን ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅላት መከራ ለዕለተ ትንሣኤ ዋዜማ ለመሆኑ እርግጠኞች ነበሩ። የድንጋዩ በር፣ የበሩ ማዕተብና የመቃብሩ ጠባቂዎች ትንሣኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አሉባልታ ዕድሜው አጭር መሆኑን እርግጠኞች ነበሩ። እርግጠኞች ስለሆኑም መስዋዕትነት ለመክፈል ዝግጆች ነበሩ። እውነቱን ለመመስከር ቆራጦች ነበሩ። በመስቀሉ ስር ለመገኘትም ደፋሮች ነበሩ። ተስፈኞቹ የእርግጠኞቹን ያህል ሳያዩ የሚያምኑ አልነበሩም። ግን አንዳች መልካም ነገር ይጠብቁ ነበር። የተሰጠውን ትምህርት፣ የተደረገውን ታምራት ሰምተዋል፣ አይተዋል። አንዳች ነገርም ጠብቀዋል። ነገር ግን ተገቢውን መስዋዕትነት ለመክፈል ዝግጆች አልነበሩም። እውነትን ለመድፈር ቆራጦች አልነበሩም። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸውን ከክፉ ከልክለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በጥብርያዶስ ይበላሉ፣ በጎልጎታ ይክዳሉ፣ በሆሳዕና ይዘምራሉ፣ በሊጦስ ጥራ ይሸሻሉ። ተአምር ለማየት ይመጣሉ፣ መከራ ለማየት ይሳቀቃሉ። ከደስታው አውጡልኝ ከመከራው ጦመኛ ነኝ የሚሉ ናቸው።
ተስፋ ቆራጮች በሚያዩትና በሚሰሙት ቶሎ የሚወስኑ ናቸው። በእውነትና በሐሰት በፍርሃትና በጽናት መካከል ያለውን ድንበር የጠፋባቸው ናቸው። ሕማማቱ ሲመጣ በቶሎ ወደ ትዝታ ገቡ። ሁሉንም ነገር የትናንትና ታሪካችን ብቻ አድርገው ወሰዱት። ሁሉም ነገር ልጦ የተሰራ መቃብሩ የተሰማ አድርገው ቆጠሩት። ከግራ ከቀኝ የሚሰሙት አሉባልታ፣ ከፊት ከኋላ የሚመጣው ጫጫታ፣ ከወዲያ ከወዲህ የሚመጣው እሳት፣ ከዚህም ከዚያም የሚያዩት መዓት አስፈራቸው፣ ነገን አስረሳቸው። በዚያ የተነሳ ተስፋ ቆርጠው ወደኋላ ተመለሱ። ወረኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ ምን ተባለ ብለው የተሰባሰቡ ናቸው። የሰሙትንም ያልሰሙትንም የሚያውቁትንም የማያውቁትንም እውነቱንም ሐሰቱንም እያደባለቁ ኢየሩሳሌምን በወሬ ሞሏት። ቢያንስ ከትንሣኤው 15 ዓመት በኋላ ወንጌሉን የጻፈው ማቴዎስ እስከ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓላማቸው ሰውን ሁሉ ከትንሣኤው መንገድ ማራቅ ነበር። እነርሱም አይሄዱ፣ ሰውም አያስኬዱ። ከመጀመሪያውም አልተቀበሉም፣ በኋላም አልፈለጉትም። ብዙ ሰዎች እንደተከለከሉ ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው። ክርስቶስን ከሰሱ፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ፣ መቃብሩንም ዘጉ፣ ጠባቂ አስቀመጡ፣ በማተብ አሸጉ። ነገር ያለቀና የተቆረጠ መሰላቸው። የትንሣኤ በዓል የእነዚህን ሁሉ እውነተኛ ማንነት የገለጠ ነው። እርግጠኞች የቆራጥነታቸውን ውጤት በትንሣኤ ያገኙ። ተስፈኞች እንዲህ ለሚያልፍ ጊዜ ባለመጽናታቸው አዘኑ። ተስፋ ቆራጮች አሻግሮ ማየት አቅቷቸው ከቦታቸው በመጥፋታቸው ተጸጸቱ። ወረኞች በትንሣኤው እውነት የተነሳ ያሁሉ ወሬ እንደ ናቡከደነጾር ሐውልት ሲፈረካክሱ ታዩ። ተስፋ አስቆራጮች የገደሉት ክርስቶስ ሲነሳ፣ የዘጉት መቃብር ሲከፈት፣ ያተሙት ማተብ ሲቀደድ፣ የመደቧቸው ጠባቂዎች ሲሸሹ በዓይናቸው በብረቱ አዩ። ትንሣኤው የሚነገር ሐቅ የሚታይ እውነት ሆነ። ተጠራጣሪዎች ግን አሁንም አጥራቸው ላይ ሆነው ከግራም ከቀኝም ሳይሆን ቀሩ። የኢትዮጵያችንም ነገር እንዲሁ ነው። በኢትዮጵያ ለውጥ እርግጠኞች የሆኑት ዋጋ ይከፍላሉ። እርግጠኝነትን ፈርተው ተስፈኞች የሆኑት ቢያንስ አንደበታቸውን ከክፉ ይጠብቃሉ። ተስፋ ቆራጮች ነገር ማየት ስለሚሳናቸው መንገዳቸውን ይቀይራሉ። ወረኞች አውርቶ አዳሪዎች በመሆናቸው የወሬ እንጀራ ይጋግራሉ። ተስፋ አስቆራጮች ወተቱን አጥቁረው ማሩን አምርረው የዋሆችን አታለው። ተጠራጣሪዎች አንዴ ትኩስ አንዴ ቀዝቃዛ ሲሆኑ ለብ ብለው ቀሩ። ኢትዮጵያችን ግን ትንሣኤዋን እያየች ነው። መግነዙን ፈተዋለች፣ መቃብሩን ከፍተዋለች፣ ማህተሙንም ቀደዋለች። ወረኞች ከመቃብር ጠባቂዎች ጋር ተመካክረው የሚያወሩትን ወሬ የምትሰማበት ጆሮ የላትም። ትንሣኤዋ አይለወጥምና እሷ ከዚህ በኋላ የምትጠብቀው እርገትን ነው። የምትጓዘው ኃይል እንደሚወርድላት አረጋግጣ ነው። ወደኋላ መመለስ የለም። ሕማማት አልፏል፣ አርብም አልፏል፣ ቅዳሜም አልፏል፣ ትንሣኤ መጥቷል። በትንሣኤው ሌሊት የተኙ አልሰሙ ይሆናል። በተስፋ አስቆራጮች ተታለው የሄዱ ዜናው አልደረሳቸው ይሆናል። ትንሣኤው ግን እውን ሆኗል። ከቻላችሁ አጥር ላይ ያላችሁ ውረዱ። ተስፈኞች እርግጠኞች ሁኑ። ተጠራጣሪዎች እመኑ። ወረኞች ከአፍ ወደ መዳፍ ተለወጡ። ምክንያቱም ኢትዮጵያ ወደ ትንሣኤዋ ተቃርባለች። የኢትዮጵያ ትንሣኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው። ትንሣኤን ያለ ሕማማት እንደማናስበው ሁሉ ዲሞክራሲንም ከውጣ ውረድ ነጥሎ ማየት አይቻልም። በዓለም ላይ በደልዳላ መንገድ ተጉዞ ዲሞክራሲን የገነባ ሀገር የለም። ዲሞክራሲና ብልጽግና ያለ ጽናት አይሳኩም። ከኛ በፊት አመፃውን በትዕግስት የመከቱ ተሻግረዋል። ሁካታውን በጽናት ያለፉ አሳክተዋል። ብንመኝም ፈተናውን አናስቀርም። መጽናት ግን እንችላለን። ከድህነት መውጫው ብርታታችን፣ ወደ ዲሞክራሲ መድረሻቸው ትዕግስታችን እንደሆነ አምነን ለኢትዮጵያ ትንሣኤ በሙሉ ልባችን እንተጋለን። በድጋሚ መልካም የትንሣኤ በዓል ይሁንልን። የትንሣኤ በዓልን ያለንን በማካፈልና በመረዳዳት በድምቀት ለማሳለፍ ተዘጋጅተናል ሲሉ የኢትዮጵያ ዜና አገልግሎት ያነጋገራቸው የማህበረሰብ ክፍሎች ገለጹ። ሀሳባቸው እንደሚከተለው ተጠናቅሯል። በክርስትና እምነት ተከታዮች ዘንድ ከሚከበሩ አበይት በዓላት መካከል የኢየሱስ ክርስቶስ የትንሣኤ በዓል አንዱ ነው። የትንሣኤ በዓል ዋዜማ በየአካባቢው በደመቀ ድባብም ተጀምሯል። የመዲናዋ ነዋሪዎች ወደ ገበያ በመውጣትም የሚፈልጉትን እየሸመቱ ናቸው። በዓሉን በቤታቸው በአካባቢያቸው እንዲሁም ከመላው ማህበረሰብ ጋር እንዴት ሊያከብሩት እንደተዘጋጁ ገበያው የወጡ መዲናዋ ነዋሪዎችን አነጋግረዋል። የመዲናዋ ነዋሪዎችም ለኢትዮጵያ ዜና አገልግሎት በሰጡት አስተያየት መሰረት የትንሣኤ በዓልን ያላቸውን በማካፈልና በመደጋገፍ ለማሳለፍ መዘጋጀታቸውን ነው የገለጹት። የትንሣኤ በዓል እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅር በልጁ ሞትና ትንሣኤ የገለጠበት ነው ያሉት ነዋሪዎች ከጎረቤቶቻቸው እንዲሁም ከአካባቢያቸው ሰዎች ጋር በመተባበር የተቸገሩ ወገኖችን እየደገፍን በዓሉን እናሳልፋለን ብለዋል። ከአስተያየት ሰጪዎቹ መካከል ወይዘሮ ቱቱ ተስፋዬ እንደገለጹት በዓላት በኢትዮጵያውያን ዘንድ በአክብሮትና ያለውን
ከሌሎች ጋር በማካፈል የሚከበሩ ታላላቅ እሴቶች ናቸው ብለዋል። ስለሆነም የትንሣኤ በዓል ቤት ያፈራውን ከጎረቤቶችና ከሌሎች ወገኖች ጋር በመካፈል የበዓሉን እሴቶችን በመጠበቅ በአንድነትና በሰላም ለማክበር ተዘጋጅተዋል ብለዋል። አቶ ሳምሶን ካሳውን በበኩላቸው በዓሉ የሰላም የፍቅርና የአንድነት ስለሆነ ካለኝ ላይ ለተቸገሩ ወገኖች በማካፈል በዓሉን በደስታ እንዲያሳልፉ የበኩሌን ለማድረግ ተዘጋጅቻለሁ ብለዋል። ለበዓሉ የሚያስፈልጉ የፍጆታ እቃዎች እንደ ሽንኩርት፣ እንቁላል፣ ቅቤ፣ አይብና ዶሮ በተመጣጣኝ ዋጋ መገኘታቸው የበዓሉን ድባብ ይበልጥ ደማቅ እንዲሆኑ እያገዘ መሆኑን ጠቁመዋል። ወይዘሮ አበባ ብሩ እንደሚሉትም የትንሣኤ በዓል በመደጋገፍ በሰላምና በአብሮነት ከቤተሰብ ከጎረቤት ጋር በደስታ ያሳልፋሉ። በተመሳሳይ አቶ ኃይሌ ይርጋ እንደገለጹት የፋሲካ በዓልን ከቤተሰብና ከማህበረሰብ ጋር በደመቀ ሁኔታ ለማክበር ተዘጋጅቻለሁ ብለዋል። በዓሉን ከደካሞችና ከችግረኞች ጋር በመካፈል ማክበር ደስታን እንደሚጨምርላቸው በመግለጽ ነዋሪዎቹ የትንሣኤ በዓልን ሲያከብሩ ከመደሰት በላይ ለሌሎች ደስታ መፍጠር እንደሚገባ በመግለጽ የመካፈልና የመደጋገፍ በዓል እንዲጠናከርም ጥሪያቸውን አቅርበዋል። በሆሳና በወላይታ ሶዶና ቦንጋ ከተሞች በትንሣኤ በዓል ገበያ በቂ የምርትና የእርድ እንስሳት አቅርቦት መኖሩ ተመላከተ። በሆሳናና ከተማ በትንሣኤ በዓል ገበያ የፍጆታ ምርቶችና የእርድ እንስሳትን በተመጣጣኝ ዋጋ ግብይት እየተካሄደ መሆኑን ሸማቾችና ነጋዴዎች ገልጸዋል። በከተማው ሄጦ ቀበሌ ነዋሪ ወይዘሮ አልማዝ ዘውዴ ለበዓሉ የሚሆናቸውን ዶሮ በተመጣጣኝ ዋጋ መግዛታቸውን ተናግረዋል። በገበያው የምርትና የእርድ እንስሳት አቅርቦት በበቂ ሁኔታ መኖሩን የገለጹት ደግሞ በከተማው በሊቻ አምባ ቀበሌ ነዋሪ አቶ ተመስገን ታደሰ ናቸው። በአማራ ክልል ለመጪው የትንሣኤ በዓል በቂ እንስሳትና የእንስሳት ተዋጽኦ ምርት ወደ ገበያ እየቀረበ መሆኑን የክልሉ የእንስሳትና አሳ ሀብት ልማት ቢሮ አስታወቀ። የቢሮ ኃላፊ ዶክተር ጋሻው ጫኔ የትንሣኤ በዓልን ምክንያት በማድረግ በሰጡት መግለጫ መሰረትም የእንስሳትና የእንስሳት ተዋጽኦ ምርትን በማሳደግ የገበያ መረጋጋትን በመፍጠርና የክልሉን ኢኮኖሚን በማጠናከር ረገድ ሰፊ ተግባራት እየተከናወኑ መሆኑን ገልጸዋል። በበዓሉ ወቅት የአቅርቦት ችግር እንዳይከሰት በቂ እንስሳት እንዲሁም የእንስሳት ተዋጽኦ ምርት ወደ ገበያ መቅረቡን ያነሱት ኃላፊ የዋጋ መረጋጋት እንዲኖር ከንግድና ገበያ ልማት ቢሮ ጋር በቅንጅት እየተሰራ መሆኑን ገልጸዋል። የከተማ ግብርናን ለማስፋፋት በተደረገው ጥረት በከተሞች አካባቢ በእንስሳት ማድለብ፣ ወተት፣ በዶሮ በንብና በአሳ ሀብት ልማት ውጤታማ ስራ እየተከናወነ እንደሚገኝም ጠቁመዋል። ክልሉ ከ240 ሺህ ሊትር በላይ ወተት ወደ አዲስ አበባና ወደ ተለያዩ ክልሎች እየላከ መሆኑን በመግለጽም ለትንሣኤ በዓልም ከ1.5 ሚሊዮን በላይ የቁም እንስሳት ለገበያ መቅረባቸውን ገልጸዋል። ከተማ ገዢ ብቻ ሳይሆን አምራችም እንዲሆን ለማስቻል ለወጣቶች የስራ ዕድል፣ የቦታ አቅርቦትና የበጀት ድጋፍ ማበረታቻዎች በመደረጋቸው የበዓል አቅርቦቱ ላይ የራሱን አስተዋጽኦ እያደረገ መሆኑንም ተናግረዋል። ሚዲያዎችና የሚመለከታቸው አካላት በክልሉ ያለውን እምቅ የእንስሳት ሀብት ልማትን ምርት ለሕዝቡ በማስተዋወቅ የገበያ ትስስሩ እንዲጠናከር የበኩላቸውን እንዲወጡም ጥሪን አቅርበዋል። ለትንሣኤ በዓል የሚሆኑ የፍጆታ ምርቶችን በተመጣጣኝ ዋጋ እንዲሁም በበቂ ሁኔታ እያገኙ መሆኑን ኢትዮጵያ ዜና አገልግሎት እያነጋገራቸው ሸማቾች ተናገሩ። በመዲናዋ የትንሣኤ በዓልን ምክንያት በማድረግ የተዘጋጁ የንግድ ባዛሮች የግብርና እንዲሁም ኢንዱስትሪ ምርቶች ለሸማቾች ሰፊ አማራጭን ይዘው ቀርበዋል። በተለይም እንደ እንቁላል፣ ቅቤ፣ ሽንኩርትና የቅመማ ቅመም አይነቶች እንዲሁም የባህል አልባሳት በከፍተኛ መጠን እየቀረቡ ይገኛሉ። የምርት አቅርቦቱን አስመልክቶ የኢትዮጵያ ዜና አገልግሎት እያነጋገራቸው ነዋሪዎች እንደገለጹትም አስፈላጊ የበዓል ግብዓቶች በበቂ ሁኔታ ማግኘት ችለዋል። ከበዓሉ ጋር ተያይዞ ካለው ፍላጎት አኳያም የዋጋ ሁኔታው ተመጣጣኝ ነው። ከሸማቾች መካከል አስተያየታቸውን እየሰጡት አቶ እሸቱ ተሾመ እንዳሉትም በመዲናዋ በተዘጋጁ የተለያዩ ባዛሮች ላይ ለበዓል የሚያስፈልጉ ምርቶችን በተመጣጣኝ ዋጋ አግኝተናል ብለዋል። ሌላኛው ሸማች አቶ ጸጋይ ደምሴ በበኩላቸው በተዘጋጀው ኤግዚቢሽን እና ባዛር የሚፈልጓቸውን እቃዎች በአንድ ቦታና በተመጣጣኝ ዋጋ መግዛት መቻላቸውን ተናግረዋል።
ለበዓሉ አስፈላጊ የሆኑ ምርቶችን ከአምራቾች በቀጥታ ማግኘት ችያለሁ ያሉት ደግሞ አቶ አብርሃም ቦጋለ ናቸው። በባዛሩ ላይ የባህል አልባሳትን ያቀረቡት ነጋዴ ትርሲት አበበ በበኩላቸው ምርቶቿን በመደበኛ ሱቆች ከሚሸጡባቸው ዋጋ በቅናሽ ማቅረባቸውን በመግለጽ ህብረተሰቡም የቀረበውን የዋጋ አማራጭ በመጠቀም እየገዛ እንደሚገኝ ተናግረዋል። በተመሳሳይ መልኩ የማር ምርት ይዘው የቀረቡት አቶ አብርሃም ሞላ በተመጣጣኝ ዋጋ ለገበያ ማቅረባቸውንና ሸማቹም በአቅርቦታቸው ግብይት እያከናወነ መሆኑን ገልጸዋል። የቆዳ ውጤቶችን ለገበያ ያቀረበችው ነጋዴ ፋይዛ ሀይሩ በበኩላቸው ሸማቹ ለባሉ ስጦታ የሚሆኑ እቃዎችን እየገዛ ይገኛል ብለዋል። ወቅቱ የበዓል ግዢ የሚከናወንበት ወቅት እንደመሆኑ መጠን ማህበረሰቡ ራሱን ከሌቦች እንዲጠብቅ የአዲስ አበባ ፖሊስ አስታወቀ። ዝርዝር ዘገባው እንደሚከተለው ተዘጋጅቷል። በከተማችን አዲስ አበባ በተለያየ ወቅት እጅግ በረቀቀ መንገድ የተለያየ አይነት ስርቆቶች ይፈጸማሉ ሲል የአዲስ አበባ ፖሊስ ተናግሯል። አንዳንዶች በማዘናጋትና ሀሳብን በመስረቅ፣ አንዳንዶች ደግሞ በተለምዶ ሿሿ ተብሎ የሚጠራውን መንገድ ተጠቅመው በሰላም ከቤቱ የወጣን ግለሰብ ሀብት ንብረቱን ይዘርፋል ሲልም ተደምጧል። እንደ ፖሊስ ዘገባ ከሆነ በቅርብ ዓመታት ውስጥ በተደጋጋሚ ከሚፈጸሙ የስርቆት መንገዶች መካከል አፍስስ አደንዝዝ የሚባለውን የስርቆት መንገድ አንደኛው ነው። የዚህ ስርቆት መንገድም የሚዘረፈው ግለሰብ ያለ ምንም ግብ እንዲሁም ጭቅጭቅ በእጁ ላይ ያለውን ነገሮች ሁሉ ለዘራፊዎቹ የሚሰጥበት መንገድ ነው። አሁን ደግሞ በዓል እንደመሆኑ መጠን ይህንን የስርቆት መንገድ ሊጠቀሙ የሚወጡ ግለሰቦች ስለሚኖሩ ማህበረሰቡ ከፍተኛ ጥንቃቄ ሊያደርግ ይገባል ሲል ፖሊስ አስታውሷል። በጣም በቅርቡ ከተለዋወጡ የስርቆት መንገዶች መካከል አንደኛው ደግሞ ዝንጥ ብለው በመውጣት ትኩረታቸውን ሴቶች ላይ በማድረግ አሳዛኝ መስለው በመቅረብ ታሪካቸውን በማጫወት እንድታዝኑላቸው በማድረግ ዝም ብላችሁ ስታዳምጧቸው ጨዋታቸውን ሞቅ በማድረግ እንደ ሰዓት ሁኔታ ቁርስ አሊያም ምሳ ካልሆነ መክሰስ እንጋብዛችሁ በማለት ወደ ሬስቶራንት በመውሰድ የተለያየ መንገድን ተጠቅመው ስልኮቻቸውን እንዲሁም ሌሎች ንብረታቸውን በመዝረፍ ከአካባቢው ይሰወራሉ ሲሉ የተናገሩት ኮማንደር ጌታሁን አንለይ ናቸው። ሌላኛው ደግሞ በማህበራዊ ሚዲያ ሊያም በአካል በመታወቅ ለቀናት ወይንም ለሳምንታት በስልክ ካወሩ በኋላ እንገናኝ የሚል ጥያቄን ያቀርባሉ። እነዚህ ሰዎች አቀራረባቸው ለፍቅር ስለሚመስል በፍጹም ሌባ ናቸው ተብሎ አይጠረጠሩም። ቀን ጠብቀው ሁኔታ አመቻችተው ፊልም እንይ፣ ምሳ እንብላ ወይንም ወክ እናድርግ የመሳሰሉ የፍቅር መንገድ የሚገለጹባቸውን ሀሳቦች በማቅረብ ያኛው ግለሰብ በፍጹም ሳይጠራጠር ፍቅረኛዬ ነው አሊያም ጓደኛዬ ነው ብሎ አምነው ቀጠሮ ቦታ ሲገኙ ሌባው ስራውን ሰርቶ ይጠፋል ብለዋል። በአሁኑ ሰዓት ይህንን አይነት የስርቆት መንገድ እየሰሩ ከሚገኙ ግለሰቦች መካከል ጥቂቶቹ በፖሊስ ቁጥጥር ስር መዋላቸውንም ኮማንደሩ አስታውቋል። ይሁን እንጂ አሁንም ድረስ ሰሚት ፍየል ቤት አካባቢ ህትና የተባበሩት ተብሎ በሚጠራው ሰፈር ላይ ይንቀሳቀሳል ተብሎ የሚነገረውንና ሜሮን ሲሳይ የተባለችን የግል ተበዳይን ምሳ እንብላ ብሎ ከቀጠራት በኋላ ስልኳን ሳምሰንግ አልትራ ኤስ 23ን ዘርፎ በመሰወር የተጠረጠረው ተጠርጣሪ ዳግም በቁጥጥር ስር እየዋለ ስለሆነ ይህንን በምስሉ ላይ በምትመለከቱት ግለሰብ ላይ ከወይዘሪት ሜሮን ሲሳይ ባሻገር በርካታ ግለሰቦች በደል ደርሶብናል ብለው ለፖሊስ በማመልከታቸው ምክንያት ልጁን የምታውቁ ሰዎች በ092003 7140 ወይንም 098224 0377 እንዲሁም ደግሞ 0111245024 በመደወል ጥቆማ እንድትሰጡ በመጠየቅ ሌሎች የህብረተሰብ ክፍሎችም ብትሆኑ ከመሰል ጥቃቶች ራሳችሁን መጠበቅ አለባችሁ ሲሉ ኮማንደሩ አስታውቀዋል። በዓልን ከተመለከቱ መረጃዎቻችን ወጣ ስንል በደቡብ ወሎ ዞን በገሂዳ ወረዳ ሲንቀሳቀሱ በነበሩ ህገወጥ ታጣቂዎች ላይ እርምጃ ተወሰደ። በለገሂዳ ወረዳ ሽክፍ ተብሎ በሚጠራው ቀጠና በሚንቀሳቀሰው ዘራፊ ቡድን ላይ በተወሰደ የህግ ማስከበር እርምጃ በርካታ የቡድኑ አባላት የተደመሰሱ ሲሆን የተለያዩ የጦር መሳሪያዎችና የሎጂስቲክስ ግብዓቶችም በቁጥጥር ስር ውለዋል። በኦፕሬሽኑ የተገኙ የጦር መሳሪያ ሎጂስቲክስም አንድ ጥቁር ክላሽ፣ አንድ ኤስኬኤስ ጠመንጃ፣ አንድ ቱርክ ሽጉጥ፣ የታጣቂዎች ቀለብ 22 ኩንታል ባቄላ እንዲሁም 8 ኩንታል ጤፍ በቁጥጥር ስር መዋሉ ነው የተገለጸው። በአክሱም ከተማ ለሰላት በተሰበሰቡ ምዕመናን ላይ ጥቃት መፈጸሙ ተነገረ። ተጨማሪ ያለን እንደሚከተለው ይቀርባል።
በትግራይ ክልል አክሱም ከተማ በትላንትናው ዕለት በጁማ ሰላት በተሰበሰቡ ምዕመናን ላይ በከተማ የጸጥታ ኃይል በተመራ ቡድን ጥቃት መፈጸሙን የዓይን እማኞች እንዲሁም የአካባቢው ነዋሪዎች ገልጸዋል። በደረሰው ጥቃት በርካታ ሰዎች የአካል ጉዳት የደረሰባቸው ሲሆንም በሃይማኖታዊ ቁሳቁሶች ላይም ውድመት መድረሱ ተሰምቷል። እንደ ነዋሪዎች መረጃ ከሆነም ግጭቱ የተቀሰቀሰው ከጁማ ሰላት በፊት እንደ አበዋ ተብሎ በሚጠራው ስፍራ ምዕመናን ለሰላት ዝግጅት እያደረጉ በነበሩበት ወቅት ነው። የከተማዋ የጸጥታ ኃላፊ አቶ ቴድሮስ በየነ መሩት እየተባለው ቡድን ለሰላት አገልግሎት የሚውሉ ሸራዎችን እንዲሁም የድምፅ ማጉያዎችን በኃይል ነጥቆ መውሰድ የውጥረቱ መነሻ ሆኗል። ከሶላት መጠናቀቅ በኋላ ምዕመናን ድርጊቱን በመቃወም ድምፃቸውን ማሰማታቸውን ተከትሎ በጸጥታ ኃይሎች እንዲሁም በተደራጁ ወጣቶች ጥቃት መሰንዘሩ ተገልጿል። በጥቃቱ ዙሪያ የሚከተሉት ዋና ዋና ነጥቦችም ተዘግበዋል። ጥቃት አድራሾቹ ምዕመናን ተከራይተው የሚጠቀሙበትን መስጂድ ሰብረው በመግባት በውስጡ የነበሩ ቅዱስ ቁርአኖችን ቀደዋል ተብሏል። በመስጂዱ ኢማሞች እንዲሁም በምዕመናን ላይም በዱላና በድንጋይ በተፈጸመ ድብደባ በርካቶች ቆስሏል። 6 ሰዎች የመጀመሪያ ደረጃ ሕክምና አግኝተው ሲወጡም የሁለቱ ጉዳት ግን ከፍተኛ በመሆኑ በቅድስት ማርያም ሆስፒታል ክትትል እየተደረገላቸው ይገኛል። ከጥቃቱ በኋላ በከተማዋ በተደረገ የመኖሪያ ቤት አሰሳ በርካታ ሰዎች ተይዘው መታሰራቸውም ተነግሯል። መቀመጫውን በመቀሌ ያደረገው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጉዳዩን ለሚመለከታቸው የመንግስት አካላት ማሳወቁን የጠቀሱት ምንጮቹ ከሰዓት በኋላ ከአጎራባች ከተማዎች ተጨማሪ የጸጥታ ኃይል ወደ አክሱም መግባቱንም ጠቁመዋል። በአክሱም ከተማ ከዚህ ቀደም መሰል የሃይማኖት ነጻነት ጥያቄዎች ሲነሱ የቆዩ ሲሆን በተለይም ባለፈው ዓመት ሙስሊም የሆኑ ሴት ተማሪዎች በትምህርት ቤቶች ውስጥ በደረሰባቸው የሂጃብ ክልከላ ምክንያት ከትምህርት ገበታቸው መፈናቀላቸው ይታወሳል። እስካሁን ድረስ ከትግራይ ክልል የጸጥታ ቢሮም ሆነ ከከተማው አስተዳደር ስለደረሰው ጥቃት የተሰጠ ይፋዊ መግለጫ የለም። የሐረር ክልል መስተዳደር ምክር ቤት በጀጎል ዓለም አቀፍ ቅርስ ውስጥ የሚገነባው የዳር ሐረር መልሶ ማልማት ፕሮጀክት ግንባታ በአፋጣኝ ወደ ስራ ማስገባት በሚቻልባቸው ጉዳዮች ውይይትን አደረገ። ፕሮጀክቱ በዓለም ቅርስነት የተመዘገበው የጀጎል ዓለም አቀፍ ቅርስን ለነዋሪዎችና ለጎብኚዎች የበለጠ ምቹ ለማድረግ የሚያግዝ ስለመሆኑ ተገልጿል። በውይይቱ ላይም የዳር ሐረር የመልሶ ማልማት ፕሮጀክት የሀገር ኩራት ከሆነው የጀጎል ዓለም አቀፍ ቅርስ ታሪክና ይዘት ጋር በማጣጣምና የጀጎል ባህላዊ የግንባታ ጥበብን በተከተለ መልኩ እንደሚከናወን የክልሉ ኮሚኒኬሽን ቢሮ አስታውቋል። በሚገነባው የዳር ሐረር የመልሶ ማልማት ፕሮጀክትም በቅርሱ ውስጥ ለሚገኙ ነዋሪዎች ሕይወት ለማሻሻል የሚያግዝ መሆኑ ነው የተጠቀሰው። ፕሮጀክቱ የሕዝብን ተጠቃሚነት ከማሳደግ ባሻገር የሐረርን ከፍታ ለማረጋገጥ በሚሰሩ ስራዎች የጎላ ፋይዳ እንዳለውም ነው የተመላከተው። በፕሮጀክቱም ዘመናዊ አገልግሎት የሚሰጡ ታሪካዊ ይዘታቸውን የጠበቁ የቱሪስት ማረፊያ ይገነባሉ ተብሏል። ፕሮጀክቱ ሲጠናቀቅም ሐረርን በምስራቅ አፍሪካ ቀዳሚ የቅርስ ቱሪዝም መዳረሻ በማድረግ ረገድ ከፍተኛ ሚና እንደሚኖረው ቢሮ በመረጃው አመልክቷል። የነጻነትና እኩልነት ፓርቲ ነአፓ ለሀገሪቱ የባህር በር ጉዳይና ለቀጠናዊ የኢኮኖሚ ትስስር ቀዳሚ ትኩረት ሰጥቶ እንደሚንቀሳቀስ አስታወቀ። በእርዳታና በንግድ ስም የሚደረጉ ድጋፎች ተመልሰው ለውጭ ባለሙያዎች ክፍያ የሚውሉ ከሆነ ሀገሪቱ የሚጎዱ እንጂ ተጠቃሚ የሚያደርጉ አይደሉም ብሏል። ፓርቲው የነአፓ ፓርቲ ሊቀመንበር የሆኑት ዶክተር አብዱል ቃድር አደም ለገጽታ ፕላስ እንደገለጹትም የሀገሪቱን ዘላቂ ተጠቃሚነት ለማረጋገጥ የመንግስት የዲፕሎማሲ ትኩረት በቴክኖሎጂ ሽግግርና በባለሙያዎች ብቃት ላይ መሰረት ያደረገ መሆን አለበት ብለዋል። በዚህ ሂደትም ውስጥ ሀገሪቱ አንድ አግኝታ ሁለት እንዳታጣ ትኩረት ተደርጎ መሰራት አለበት ብለዋል። በኢኮኖሚ ዲፕሎማሲ ረገድ ፓርቲያቸው ለባህር በር ጉዳይ ቀዳሚ ትኩረት ሰጥቶ እንደሚሰራ የገለጹት ዶክተር አብዱል ቃድር አሁን ባለው ሉዓላዊነት ከሌሎች ሀገራት ጋር አብሮ መስራት የግድ ቢሆንም ጉዳቱ የሚያመዝን ከሆነ ግን አሰራሩን እንደሚያስተካክሉም ጠቁመዋል። ፓርቲው ከጎረቤት ሀገራት ጋር ጠንካራ ኢኮኖሚ ትስስርን ለመፍጠር እንደሚሰራና አሁን የተጀመረው የዓለም አቀፍ ንግድ ድርጅት አባልነት ሂደት ተጠናክሮ መቀጠሉ ለኢኮኖሚ ዲፕሎማሲው ውጤታማነት ትልቅ እድል እንደሚፈጥርም ገልጸዋል።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። በካሬ 84,000 ብር 50% የተረጋገጠ ባንክ የተመቻቸለት በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ እስከ በዓል ብቻ የሚቆይ ከ7% እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በግቢው ውስጥ 2 መዋኛ ገንዳዎች፣ ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታ ያካተተ ነው። ለተጨማሪ መረጃ ከታች ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። የሰው ልጅ በጠፈር ምርምር ታሪክ ውስጥ ሌላ አዲስ ድንቅ ምዕራፍን አስመዝግቧል። የጨረቃ ተጓዦቹ የአርቴሚስ ጠፈርተኞች በፓሲፊክ ውቅያኖስ ላይ በሰላም አርፈዋል። የናሳው ኦራይን መንኮራኩር በአርቴሚስ 2 ተልዕኮ ጨረቃን ዙሮ አስደናቂ ታሪክ እየሰሩትን 4 ጠፈርተኞችን አሳፍሮ አርብ ምሽት በፓሲፊክ ውቅያኖስ ላይ በሰላም አርፏል ተብሏል። ይህ ታሪካዊ ጉዞ በምስራቅ አቆጣጠር ከምሽቱ 8 ሰዓት ገደማ መንኮራኩሪያ ውቅያኖስ ላይ ስተርፍ በታላቅ ስኬት ተጠናቋል። ጠፈርተኞቹ ከዚህ ቀደም የሰው ልጅ ተጉዞት የማያውቀውን ርቀት ወደ ጥልቅ ህዋ በመጓዝ አዲስ የዓለም ሪካርድ ማስመዝገብም ችለዋል። የኦራይን መንኮራኩር በሰላም ወደ ምድር መመለስ ናሳ የሰው ልጅን በድጋሚ በጨረቃ ላይ ለማሳረፍ የሚያደርገው ቀጣይ ጉዞ ትልቅ መተማመንን ይፈጥራል። መላው ዓለም በጉጉት ሲከታተለው የነበረው ይህ ተልዕኮም የሰው ልጅ ወደፊት ወደ ማርስ ለሚያደርገው ጉዞ እንደ ትልቅ መነሻ ተደርጎም ተወስዷል። 4ቱ ጀግኖች ጠፈርተኞች አሁን ላይ ደህንነታቸው ተጠብቆ ወደ ቤታቸው በመመለስ ላይ ይገኛሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ ስትከታተሉን ስለነበር እጅግ እያመሰገንን በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓል እንዲሆን በመሃል ሚዲያ ስም እንመኛለን። በኔ ቦታ በቃው። ሰናይ ቀን ተመኘን።